ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንቀጥላለን አድማጮቻችን። ሌላኛውን ጉዳይ ደግሞ እንመልከት። በፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎችን አይተናል። ትላልቆቹ ቡድኖችም ጨዋታቸውን አድርገዋል። ያው በሽንፈት ጀምሯል። ማንቸስተር ዩናይትድ በድል የጀመሩ ናቸው ያወጡ ቡድኖችም አሉና የተመለከትናቸውን ትላልቅ ነጥቦችን አንሳ። የተመለከትናቸውን ትላልቅ ነጥቦችና ታክቲካዊ ባህሪያት ለማንሳት ነው። ማንቸስተር ዩናይትድን በተመለከተ በእርግጥ ከዛ ጨዋታ በኋላም ባለፈውም እንዲሁ አንድ ፕሮግራም በጠነኛ ፕሮግራም በሰራን ጊዜ አንስቼዋለሁ። ካሪክ የማንቸስተር ዩናይትድ አሰልጣኝ ሲሆን በመጀመሪያዎቹ 3 ጨዋታዎች 3 ጨዋታ በማሸነፍ ነበር የጀመረው። አይ ቲንክ የመጀመሪያዎቹን 4 ጨዋታዎች ለነገሩ በማሸነፍ ነው የጀመረው። ግን የመጀመሪያዎቹ 3 ጨዋታዎች አንድ የወል ባህሪ የጋራ መታወቂያ ነበራቸው። 3ቱም ጨዋታዎች ከማንቸስተር ሲቲ ጋር፣ ከአርሰናል ጋር እና ከፉልሃም ጋር ነበር የተጫወተው እና በ3ቱም ጨዋታዎች ማንቸስተር ዩናይትድ ከ43% በላይ ፖሴሽን አልነበረው። ማለት በ3ቱም ጨዋታዎች በእቅድ በሽግግር በአነስተኛ ፖሴሽን በፈጣን ማጥቃት ነበር የተጫወተው እና ማሸነፉ ብቻ ሳይሆን በ3ቱም ጨዋታዎች ላይ በጣም ጠንካራ ፐርፎርማንስ ይታይ ነበር። አራተኛውን ጨዋታ ሲያሸንፍ ግን ለየት ያለ ባህሪ ያየን። 65% ፖሴሽን ነበረው ማንቸስተር ዩናይትድ በዛ ጨዋታ ላይ አሸነፈ በእርግጥም እና የሚለየው ነገር ግን ያ ጨዋታ ቶተናም ሮሜሮ ነው አይደል በቀይ ወጣው ከቶተናም ጋር በነበረው ጨዋታ ለአንድ ሰዓት ገደማ ቶተናም በ10 ተጫዋች ነበር የተጫወተው፣ በቁጥር አንሶ ነበር የተጫወተው። ስለዚህ የተሟላ ማብራሪያ ለማግኘት ያስቸግራል። ቀጣዩ ጨዋታ ደግሞ ከቀናት በኋላ በለንደን ስቴዲየም ከወረደው ከዌስትሃም ጋር የተደረገ ጨዋታ ነው። ዩናይትድ በድጋሚ በትንሹ 65% ፖሴሽን ያስመዘገበበት ሌላ ጨዋታ ነው እና ዛ ጨዋታ ላይ አቻ ለመውጣት እንኳን የመጨረሻ ደቂቃ ጎል ያስፈልገው ነበር። በቂ የጎል ድልም እየፈጠረ አልነበረም፣ ተቸግሮ ነበር እና አንድ ምልክት ማየት ጀመርን። አዲስ ያልሆነ ከማንቸስተር ዩናይትድ ጋር የኖረ በቀደም ያነሳ ነው አዲስ ችግር የሃል ሲቲ ጨዋታ ላይም በቀደም የተስተዋለ ችግር። ዩናይትድ ለአመታት በትልልቅ ጨዋታዎች ላይ ያለው ሬከርድ ጥሩ ነው። በጣም ቅድም እንደጠቀስኳቸው አይነት በካሪክ አሰልጣኝነት ዘመን ያሸነፏቸው ጨዋታዎች ሲቲ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ቶተንሃም፣ ቪላ አይነት ጨዋታዎች እንዲህ አይነት ጨዋታዎች ላይ ያለው ሬከርድ በጣም ግሩም ወይም ጥሩ ነው በጣም። ዩናይትድ ባለፉት አመታት ለዋንጫ የተፎካከረ ቡድን አለመሆኑን ከግምት ስታስገቢ በተለይ በትልልቅ ጨዋታዎች ላይ ያለው ሬከርድ አስደናቂ ነው። በመከላከል ኦርጋናይዜሽን ላይ በቅርጽ በመከላከል ላይ ያተኮራል። በመልሶ ማጥቃት ላይ ያተኮረ ማጥቃት ይፈጽማል። በቂ ፍጥነት ነበረው ይሄንን ለማድረግ። ግን አሰልጣኙ በዚህ መንገድ አይደለም መጫወት ይፈልግ የነበረው። የባለፈው የሃል ሲቲ ጨዋታ ላይ ለምሳሌ ፕሪሲዝን ላይ አንድ የታየ አንድ ፓተርን ነበር። የማንቸስተር ዩናይትድ የፕሪሲዝን ጨዋታዎች ላይ ሲታዩ ፕሬሲንጉ ላይ ብዙ እየሰራ ነበር። ፕሬስ ማድረግ አለበት ማንቸስተር ዩናይትድ በተሻሻለ ሁኔታ እና የተዋጣለት ፕሬሲንግ ለረጅም ጊዜ አልነበረውም። አሁን ችግሩ ከሃል ሲቲ ጋር ሃል ሲቲ ፕሬስ የሚደረግ ቡድን አይደለም። ለምን? they don't care about possession, they don't care about ከኋላ እየተጫወቱ ለመውጣት ምንም እንደዚህ አይነት ግዴታ የለበትም። እንደ ሃል ሲቲነቱ ነው የሚጫወተው። ስለዚህ ያንን ለማድረግ የሚያስችል ኤሊት ግብ ጠባቂ የለውም፣ በፍልስፍናውም ላይ ሆን ይችላል። ስለዚህ ዩናይትድ በፕሪሲዝን ሲተጋ ከረመ አይደል? ለሃል ሲቲ ጨዋታ ብቻ ብሎ አይደለም የፕሪሲዝን ፓተርኖች ላይ በፕሬሲንግ ሲያተኩር የነበረው አይደል? ግን አልሰራም። ምክንያቱም ሃል ሲቲ ሎ ብሎክ የሚጫወት ከ30% በታች ፖሴሽን ለመያዝ ፈቃደኛ የሆነ ቡድን ስለሆነ እና ብዙ የፕሬሲንግ እድል ማንቸስተር ዩናይትድ ማግኘት አልቻለም። አንደኛው ችግር የነበረው እሱ ነው። ቅድመ ውድድር ዘመን ዝግጅት ላይ የሰሩበት ሊያሻሽሉት የፈለጉት ግን በመጀመሪያው ጨዋታ በተጋጣሚ ቡድን ባህሪ ምክንያትም ያልሰራ። ሁለተኛው ባሌባ ቢኖር ኖሮ ባሌባን የሁሉም ችግሮች የመፍቻ ቁልፍ ያለው ሰው ለማለት አይደለም፣ ግን የባሌባን ካራክተሪስቲክስ የማንቸስተር ዩናይትድ አማካይ ክፍል ቢያንስ በዛ ጨዋታ ከነበረበት ድክመት ጋር በመነሳት አስፈላጊነቱን ማየት ይቻላል ነበር። ኤነርጂ ይጎድለው ነበር አማካይ ክፍል። አንድሬ ሳንቶስና ዩሪ ቴሌሞንስ ናቸው። ያው እንግዲህ
ብዙ ቡድኖች አንደር ኩክድ ሊሆኑ ይችላሉ። የዓለም ዋንጫ ያለበት ሲዝን ስለሆነ ዝውውሮች አዳዲስ ተጫዋቾች የሚመጡበት የተሟላ ፕሪሲዝን የማይሰራበት ስለሆነ ሊሆን ይችላል። እነዚህን ሁለት ችግሮች ማንቸስተር ዩናይትድ ላይ ሁለት ብቻ ላይ ሆኑ ይችላል። የቆመ ኳስ መከላከልም ድክመት ነበር፣ ግን እንደ ፓተርን የቆየ ችግር ስለሆነ ነው እሱን ማለት ነው። አርሰናል ኮቨንትሪን ባሸነፈበት ጨዋታ ያየናቸው አዳዲስ ነገሮች የአርሰናል የፖሴሽን ፍሉዲቲ በኳስ ቁጥጥር ጊዜ እንደዚህ ከሆነ ረጅም ጊዜ ቆይቷል። ቢያንስ በዛ ጨዋታ ላይ አዲስ ከመጣ ቡድን ጋር በኤምሬትስ የተደረገ ከ20 ምናምን ዓመት በኋላ ወደ ፕሪሚየር ሊግ የመጣ ቡድን ስለሆነም ስለ ድምዳሜ የሚያስችለን አይደለም። ለኦቨር ሪያክሽንም አይደለም። የታዩ ምልክቶች ያየናቸው ፓተርኖች የትኞቹ ናቸው የሚለውን ለማንሳት ነው። በአርሰናል በኩል በጣም የገረመኝ አንድ ስታቲስቲክስ እዛ ጨዋታ ላይ የአርሰናል ጠቅላላ የቡድኑ የኳስ ቅብብል የስኬት መጠን 92.5% ነበር እና አዲስ ሪከርድ ነው ይሄ። በጣም ከፍ ያለ ቴክኒክ የነበረው ጨዋታ ነው። ግን ለምን እንደዛ እንደሆነ ማብራራት በጣም ቀላል ይመስለኛል። ሁለቱ የመስመር ተከላካዮች በጣም ቴክኒካዊ የመስመር ተከላካዮች ናቸው። ሁለቱ አማካዮችም እንደዛው ከኦደጋርድ ጋር ሶስቱ ከፊት ያሉት ሶስቱም የማጥቃት ተጫዋቾች የበለጠ ቴክኒካዊ የሆኑ የማጥቃት ተጫዋቾች ናቸው። ሃቨርትዝ፣ ሳካ እና ዞሊስ ናቸው የነበሩት። ስለዚህ ጠቅላላ የቡድኑ ቴክኒክ ከኮቨንትሪ በበቂ ሁኔታ ፕሬስ ማድረግ አለመቻል ጋር ተያይዞ የአርሰናል የኳስ ቁጥጥር የቅብብል የስኬት መጠን ሬከርድ ነበር። ከ2003-4 ጀምሮ ሬከርድ መያዝ ከጀመረበት ጊዜ ጀምሮ እንደ ኮሌክቲቭ ከባድ ነው እንደ አይነት ቁጥር ላይ መድረስ። ለዛ ነው ቴክኒኩ ጥሩ ነበር የምለው። ሁለተኛ አማካይ ክፍሉ ላይ ስፔሻሊስት 6 አልነበረ ቡድን ውስጥ። ራይስ መጫወት ይችላል፣ ግን ከመጀመሪያዎቹ ጥቂት ወራት በስተቀር የአርሰናል 6 ሆኖ ሲቲንግ 6 የሚባል ደንበኛ መጋረጃ የሚሆን ኳስ ነጣቂ 6 ሆኖ ግን አልተጫወተም። ስለዚህ በጣም ሮቴት የሚያደርግ አማካይ ክፍል አየን እና እንደዚህ አይነት የቦታ ሙቭመንትም ባለፈው ሲዝን አልነበርም። ብቸኛው 6ም ባይሆኑ ባለፈው የውድድር ዘመን ዙቢሜንዲና ራይስ በዛ ጨዋታ ላይ ያየነው አይነት ከተጨማሪ ሶስተኛ አማካይ ጋር ቶሎ ቶሎ ቦታ የመለወጥ ሮቴቲንግ ሚድፊልድ አላየንም እና በዛ ምክንያት ቴክኒኩ ጥሩ ነበር፣ ማጥቃቱ ፈጣን ነበር እና በትራንዚሽን ሲያጠቃም ቁጥጥሩን አሳልፈው ሳይሰጥ ማለት ነው። ሌላኛው ያየነው ነገር የመስመር ተከላካዮቹ ጉዳይ ነው። የቻምፒየንስ ሊግ የፍጻሜ ጨዋታ ላይ የመጀመሪያ ተመራጭ የመስመር ተከላካዮቹ ቢኖሩ ኖሮ ጨዋታው እንዴት ይሆን ነበር አይታወቅም። ምክንያቱም ሁለቱም ሴንተር ባኮች ናቸው በመደበኛ ቦታቸው። ፒየሮ ኢንካፒየም በቀኝ በኩል የነበረው ተጫዋችም ክርስቲያን ሞስኬራ በኮሚኒቲ ሺልድ ጨዋታ ላይና በፕሪሚየር ሊግ የመጀመሪያ ጨዋታ ላይ ግን ካላፊዮሪና ዋይትን የተጠቀመው የአርሰናል ውስጥ ካሉ ተጫዋቾች ሁሉ ከመስመር ተከላካዮቹ መካከል ማለት ነው በጣም የሚያጠቁት እና ሲዝኑ ሲጀመር በ24 ሰከንድ ውስጥ ሲቲ ላይ የመጀመሪያውን ጎል አስቆጠረ ካላፊዮሪ እና ተጫዋቹ እንደ ተጫዋች የሚያብራራው ቦታ ላይ ተገኘ። የመስመር ተከላካይ ለስም ነው የመስመር ተከላካይ እንጂ በጣም ኢንትረስቲንግ ቦታዎች የሚይዝ ተጫዋች ነው። ሁለተኛው ጎል እዛ ጨዋታ ላይ በተቆጠረበት ጊዜ ሲቲም አርሰናል በኮሚኒቲ ሺልድ ጨዋታ አሸንፎ ሲጀምር ጎሉ ሲቆጠር ከኳስ ፊት ነበር። ዋይት ከኳስ ኋላ አይደለም ነበር፣ ከኳስ ፊት ነው ነበር እና የሃቨርትዝ ጎል በተቆጠረበት ጊዜ ማለት ምን ያህል አድቫንስድ ቦታ ሁለቱም ተጫዋቾች በመጀመሪያዎቹ ሁለት ጎሎች ላይ እንዳየን ማየት ይቻላል። ፉልባኮቹ ልክ እንዴት ልበል ፔዥን እየተከተሉ ነው ለማለት ቢያስቸግርም ግን የአማካይ ክፍሉ ኮምፖዚሽን እና የተጫዋቾቹ የቦታ ፍርርቅ ከፔዥ ተጫዋቾች ጋር የሚመሳሰል የፉልባኮቹም ሁኔታ ልክ እንደዛ አንድ አይነት ካራክተሪስቲክስ ያላቸው አይደለም። ሁለቱም ፉልባኮች በኑኖ ሜንዴሽና አሽራፍ ሀኪሚ ከካላፊዮሪና ከዋይት ጋር ግን የሁለቱም ቡድኖች ፉልባኮች በጣም ከፍ ያለ የማጥቃት ሚና የሚኖራቸው ናቸው እና የፕሪሚየር ሊግ የመጀመሪያ ጨዋታ ከኮቨንትሪ ሲቲ ጋር የተደረገው ጨዋታም ላይ ተመሳሳይ ፓተርን አየን። ካላፊዮሪና ዋይት ሁለቱም አሲስት አድርገዋል በዛ ጨዋታ ሁለቱም ፉልባኮች። ካላፊዮሪ ደግሞ በተለያ የአርሰናል የመጀመሪያ ጎል በተቆጠረበት ጊዜ ልክ የሲቲው ጨዋታ ላይ ያደረገውን አይነት ሩጫ ነው ያደረገው። በጣም አድቫንስድ ብዙ ጊዜ 9 ቁጥሮች ወይም ኢንሳይድ አጥቂዎች የሚባሉ ተጫዋቾች የሚገኙበት ቦታ ላይ ነበር የተገኘው። አድቫንስድ ነው በጣም እና እነዚህ ተጫዋቾች ዋይት እንኳን ቲምበር ከመጣ ቦታው ሊወሰድበት ይችላል፣ ግን ሌላ መልክ ሊሰጡት እንደሚችሉ የሚያሳይ ነው። አሁን ማጥቃቱን በዝውውር ማሻሻል አንድ ነገር ነው፣ ከውጭ በምታመጫቸው ተጫዋቾች ማሻሻል አንድ ነገር ነው። አልቫሬዝ፣ ቪኒሽስ፣ ሞርጋን ሮጀርስ ምናምን የተለያዩ ማጥቃት ተጫዋቾች በተለያየ ጊዜ ስማቸው ከአርሰናል በዚህ የዝውውር ጊዜ ተነስቷል። ከውጭ ማምጣት አንድ ነገር ነው። ዞሊስ አዲስ የመጣ የማጥቃት ተጫዋች ነው። አንዳንዶቹ ደግሞ በእነዚህ ተጫዋቾች አቬይላብል አሁን በቀደም የነበረው ትኩረት
ሃቨርትዝ የኦዴጋርድና የሳካ በሁለት አመት ውስጥ ለሁለተኛ ጊዜ ብቻ የፕሪሚየር ሊግ ጨዋታ መጀመር ከጃንዋሪ 2024 በኋላ ለሁለተኛ ጊዜ ብቻ ነው የፕሪሚየር ሊግ ጨዋታ ሲጀምሩ። የሚገርም ነው ይሄ። ክሪስታል ፓላስን 5-1 ካሸነፉበት ጨዋታ በኋላ ለፉል ባኮቹም ግን ይሰራል ይሄው ንግግር። ፉል ባኮቹ አቬይላብል የሚሆኑ ከሆነ የአርሰናል መሻሻል ያለበት ትልቁ ነገር ማጥቃቱ ነው። እነዚህን ተጫዋቾች በማግኘት ማሻሻል ይቻል ይሆናል። ቶተንሃምን ላንሳ። ቶተንሃም በጣም አስገራሚ አጀማመር ነበር ያደረገው። ትላንትና አሸንፏል፣ ግን እንዲያሸንፍ የሚጠበቀው ጨዋታ ነው። በሊግ ካፕ የዚህ ሳምንት ጨዋታዎች ይደረጋሉ የአውሮፓ ውድድር ላይ በማይሳተፉ ቡድኖች እና በተቀሩት ቡድኖች መካከል። በብሬንፎርድ 3-0 ተሸንፎ ነው የጀመረው። ያው እንደምታዩ ነው የቶተንሃም ዝውውር። አሁን ሳቪኞን ጨምረዋል፣ ትላንት ጎሎች አስቆጥረዋል። ኦማር ሙሽ በቅርብ ቀናት ይፈርማል። ብዙ ቦታዎች ላይ ለውጥ አድርጓል ቶተንሃም እና አንዳንድ ሰዎች ቶተንሃምን እንዴ ተመልከቱ ይሄን ሁሉ ዝውውር ማን ያውቃል ቶተንሃምስ እና ጥሩ አሰልጣኝ ነው ሮቤርቶ ዲዘርቢ። አንድ ጨዋታ ነው። ስለዚህ ከአንድ ጨዋታ በኋላ የሚሰጥ አስተያየት እዛ ጨዋታ ላይ ምን አየሁ ከሚለው ምን አስተዋል ከሚለው አንግል ብቻ ነው መታየት ያለበት እንጂ ስለ ተቀሩ 37 ጨዋታዎች ምንም ማለት ላይሆን ይችላል። በቃ አንድ ጨዋታ ነው። ግን በጣም አሳሳቢ አንድ ነገር አየን። ለምሳሌ ቶተንሃም እዛ ጨዋታ ላይ ኦልሞስት 60% ፖሴሽን ነበር። ስለዚህ ኳስ ተቆጣጥሯል። ጭራሽ ጨዋታ ግን አልተቆጣጠረም። ምክንያቱም 60% ኳስ በተቆጣጠሩበት 26 ሙከራ ነው የተደረገባቸው በአንድ ጨዋታ 26 ሙከራ እና ይሄ ደግሞ ታይቶ አያውቅም በፕሪሚየር ሊግ። ማንኛውም ቡድን 60% እና ከዛ በላይ ኳስ ቁጥጥር ድርሻ ኖሮት ኦፕታ እኔ ሬከርድ መያዝ ጀምሬያለሁ ካለበት ከ2003-4 የውድድር ዘመን ባለፉት 22 አመታት ማክሲመሙ 25 ነው። 26 ነው የተሞከረበት እና ዩዝለስ ፖሴሽን ማለት ነው። ምንም የማይጠቅም ፖሴሽን። ቡድኑ ለማጥቃትም አልተጠቀመበትም፣ ለመከላከልም አልተጠቀመም። ለምሳሌ የጓርዲዮላ ቡድኖች ፖሴሽን የመከላከል ሜካኒዝማቸው ለዲዘርቢ ቡድን አልሰራም። አንድ ጨዋታ ነው። ብዙ የሚገጣጠሙ ሜካኒክስ አሉት። አዳዲስ ተከላካዮች፣ አዳዲስ አማካዮች፣ አዳዲስ የክንፍ ተጫዋቾች ስለሆነ ያመጣው ያንን ሁሉ መግጠም ጊዜ እንደሚፈጅ ይገባኛል። ግን በጣም አሳሳቢ ፓተርን። ምክንያቱም ቶተንሃም ከ2017ኛ ሲዝን 17ኛ ሆኖ ከጨረሰባቸው ሲዝኖች በኋላ የመጣበት ስለሆነ ቶሎ ለመጨረስ 10 ቁጥር እየተመለሰ ነው ወይ? ማንቸስተር ሲቲ ውስጥ የራያን ሼርኪ ሁኔታ እሱን የሚያሳይ ነው። እንደምታውቂው እግር ኳስ በአብላጫው ባለፈው 10 አመት የ10 ቁጥር ሚናን ቀስ እያለ ያጠፋው ሄዷል። በእርግጥ ፍሎሪያን ቪርትዝ፣ ራያን ሼርኪ ባለፈው አመት ለሲቲና ለሊቨርፑል የፈረሙ ተጫዋቾች 10 ቁጥር ናቸው። ያንን ይሄ ዲስካሽን ነበር እንዴ ሊመለስ ነው እንደ 10 ቁጥር ደንበኛ 10 ቁጥር ተጫዋቾች በመሆናቸው ምክንያት። ብሩኖ ባለፈው የውድድር ዘመን በሁለቱ አጋማሽ 10 ቁጥር ተጫዋች ሆኖ የተጫወተው እና በተለይ ሁለቱ ተጫዋቾች ብሩኖ ፈርናንዴዝ ያው በቀደምም የአመቱ የፕሪሚየር ሊግ ተጫዋቾች ኮከብ ተጫዋች ሆኖ ተመርጧል። ሁሉንም የግል ሽልማቶች አሸንፏል። ግን ላይሰንስ ያለው 10 ቁጥር ተጫዋች ሆኖ ካሪክ ከመጣ በኋላ ጠንካራ ሚድፊልድ ቤዝ ነበረው፣ ጠንካራ ስትራክቸር ነበረው። ከዛ ተጫዋቹ የክሬቲቭ ነጻነት አገኘ እና አሁን ያልተሳካለት ፍሎሪያን ቪርትዝ ነው። ጠንካራ ቁጥሮች አሉት እንዲሁ ከላይ በሚታዩ ቁጥሮች። ግን ሼርኪ ደግሞ አሁን ቡድን ውስጥ እየያዘ ያለው ሚና ኦኬ። ምክንያቱም ሌላ በጣም ጥሩ የተጫወተ ተጫዋች ነበር ኤፕስዊች ሲጫወት በቀደም አይተሽ እንደሆነ ሰንደርላንድን አሸንፎ አይደለም ካልተሳሳተ እና ሁሊዮ ኤንሲሶ ደንበኛ 10 ቁጥር ተጫዋች ሆኖ የተጫወተው። ኦዴጋርድም ጥሩ ተጫውቷል። ግን ኦዴጋርድን 10 ቁጥር ብዬ መጥራት ሁሌ ያስቸግረኛል። አንዴ የሶስት ሚድፊልደር ቡድን ነው አርሰናል። ስለዚህ ባህሪውንም ሳየው 10 ቁጥር ብሎ መመደብ አድቫንስድ 8 ቢባል ይመስለኛል የሚሻለው፣ ልክ እንደ ደብሮይና አይነት ነገር። ግን ለክርክር ይሆናል። ስለዚህ ሲቲ ላይ ብቻ የታየ አይደለም። ግን ሼርኪ በቀደም ተቀይሮ ገብቶ ጨዋታውን የለወጠበትን ሁኔታ ስታይ የ10 ቁጥር ሪቫይቫልን ልናይ ነው ወይ? ወደ ሼርኪ ኢራ ወደ ሼርኪ ዘመን ልንገባ ነው ወይ የሚያስብል ነው። የመጨረሻው ዛሬ ማነሳው እንግዲህ አንዳንድ ታክቲካዊ ሪፍሌክሽንስ ናቸው። ኒውካስልና ሊቨርፑል ያደረጉት ጨዋታ ነው። ሊቨርፑልን በተመለከተ የክንፍ ተጫዋች ላይ ነው እየባተለው ያሉት፣ ግልጽ ነው አይደል? አዲስ ተጫዋች የሚጨምሩ የሚመስሉት የክንፍ ተጫዋች ነው። ግን ኢራዮላ መጫወት የሚፈልጉበት አንድ መንገድ አለ። ኃይለኛ የፕሬሲንግ ቡድን ነው መስራት የሚፈልጉት አሰልጣኙ። አግሬሲቭ ፕሬሲንግ ነው። አሁን ይሄ ሲሆን የትራንዚሽን ሪስክ ትወስጃለሽ ማለት ነው። የተጋጣሚ ቡድን በሽግግር ብዙ እድል ሊያገኝ ይችላል ማለት ነው። እና ያንን ማጨናገፍ የሚችል
የቦታ አማካይ ፖዚሽናል ሚድፊልደር ወይ ያስፈልጋል ወይ አግሬሲቭ ሴንተር ባክ ያስፈልጋል። አሁን ያለው የቨርጂል ቫን ዳይክ ቨርዥን አግሬሲቭ ሴንተር ባክ አይደለም። ወይ የመከላከል ጥንካሬ ያላቸው የመስመር ተከላካዮች ያስፈልጋሉና ሁሉም የሉት ሊቨርፑል። ለዛ ነው እንደ በቀደሙ አይነት ነገር ብዙ ጊዜ ሲደጋገም ልናይ እንችላለን የሚያስብለው። በጨዋታው ላይ ለምሳሌ ሁለቱ አማካዮች ሁለቱ ጎሎች በተቆጠሩበት ጊዜ ነው ሁለቱም ኳሶች ከራያን ግራፈንበርግ ነው ኢንተርሴፕት የተደረጉት። በአንደኛው ጎል ላይ ዞቦዝ ላይ የተጋጣሚ ቡድን ሳጥን ውስጥ ነው የነበረው። በሁለተኛውም ላይ ከእሱ እንዲቆጣጠረው ከሚጠበቀው ተጫዋች ጋር ማርክ እንዲያደርገው ከሚጠበቀው ነጻ ተጫዋች አጠገብ አልነበረም። ኦሱላ መሰለኝ ኦሱላ ወይም ዊሳ ከሁለቱ አንዱ። ከዛ ቫን ዳይክ ደግሞ ምንድነው የሚያደርገው? ቫን ዳይክ አሁን በጣም አግሬሲቭ በሆነ ፕሬሲንግ የሚጫወት ቡድን ውስጥ ያለ ተከላካይ ተጫዋቹን ፊቱን እንዲያዞር ነው ማስገደድ ያለበት አይደል? እንዲቆይ ነው ያደረገው እዛው። ምክንያቱም ሜዠርድ በሆነ ቦታ ነው የበለጠ ፖዚሽናል መከላከል ነው የነበረው። ልጁ ደግሞ ተመቸው፣ ምክንያቱም የሚመጣ ተጫዋች ነበር የጠበቀ የነበረው። ኤላንጋ መጣ፣ ጎል አስቆጠረ እና ይሄ ሊቨርፑልን በብዙ ጨዋታዎች ላይ በትራንዚሽን እንዲጋለጥ ያደርገዋል ወይ የሚያስብል አይነት ነው። ቼልሲን በተመለከተ አሪፍ ማጥቃት ምርጥ በመጥፎ ደካማ ግብ ጠባቂ ስንል ነበር። እሱ እንኳን ብዙ ስለተወያየንበት ደግሜ ባላነሳው ጥሩ ነው። አመሰግናለሁ። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።